አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ እንዳስተላለፉት ነብዩ ዘንድ ሰዎች የነበሩ ሰዎች እንዲህ አሉ። የአላህ መልእክተኛ ሆይ ጌታችን በትንሣኤ ቀን የውመል ቂያማ እናየዋለንን ብሎ ጠየቋቸው። ነብዩም ሰለላሁ ዐለይሂ ወሰለም አዎን፣ ሰማይ ደመና ሳይኖረው ጥርት ባለበት እኩለ ቀን ላይ ፀሐይን ለማየት ትቸገራላችሁን ብሎ ጠየቋቸው በማለት የሰዎችን ጥያቄ በጥያቄ መልክ መልሰው ሰዎችን ሲጠይቁ ሰዎችም በፍጹም አንቸገርም በማለት መለሱላቸው። እሳቸውም ሰማይ ደመና ሳይኖረው ጥርት ባለበት ሌሊት ሙሉ ጨረቃን ለማየት ትቸገራላችሁን በማለት ጠየቋቸው። በድጋሚ ጠየቋቸው። ሰዎችም በፍጹም አንቸገርም በማለት በድጋሚ መለሱ። ነብዩም ሰለላሁ ዐለይሂ ወሰለም አሉ፣ ልክ እነሱን ለማየት እንደማትቸገሩት ሁሉ በትንሣኤ ቀንም የውመል ቂያማ አላህን ለማየት አትቸገሩም። በትንሣኤ ቀን ጥሪ የሚያደርገው ሁሉ ህዝብ በትንሣኤ ቀን ጥሪ የሚያደርገው ሁሉም ህዝብ ያመልከው የነበረውን አምልኮ ይከተል በማለት ጥሪውን ያስተላልፋል። ከአላህ ሌላ ሲያመልኩ የነበሩት ጣዖታትና ምስሎች በሙሉ ሳይቀሩ አላህን ያመልክ የነበረ መልካምም ሆነ እንዳለ ይሄዱና መልካምም ሆነ መጥፎ ሰው ከመጽሐፍ ባለቤቶች እስኪቀር ድረስ ወደ እሳት ይወረወራል። እነሱ ሲቀሩ አላህን ያመልኩ የነበሩት ሲቀሩ ወደ እሳት ይወረወራል። አይሁዶችም ተጠርተው ምንድን ነበረ ስታመልኩ የነበራችሁት ይባላሉ። ዑዘይር የአላህ ልጅን እናመልክ ነበረ ይላሉ። ሐሰት ተናግራችኋል። አላህ ባላንጣም ሆነ ልጅ የለውም። ምን ትሻላችሁ ይባላሉ። ጌታችን ሆይ ተጠምተናልና አጠጣን ይላሉ። ወደዚህም ይመሩና ለመጠጣት አትፈልጉምን ይባላሉ። ወደ እሳት ይሰበሰባሉ። ያቺ እሳት ልክ እርስ በርሱ እንደሚማታ ወላፈን ነች። በዚያ ውስጥም አንድ በአንድ ይወድቃሉ። ከዚያም ክርስቲያኖች ይጠሩና ምንድን ታመልኩን ነበረ ተብለው ይጠየቃሉ። መሲህ የአላህ ልጅን እናመልክ ነበረ ይላሉ። ሐሰት ብላችኋል። አላህ ባላንጣም ሆነ ልጅ አልያዘም። አሁን ምን ትፈልጋላችሁን ይባላሉ። ከነርሱም ቀደም ብለው ያሉ ሰዎች አይሁዳውያን የጠየቁትን ይጠይቃሉ። አይሁዳውያን ላይ እንደፈጸመው እነርሱም ወደ እሳት ይወረወራሉ። ከዚያ አላህን ብቻ ሲያመልኩ የነበሩት መልካምና መጥፎ ሰዎች ይቀራሉ። የዓለማት ጌታ አላህ ሰዎች ቀድሞ ካዩት መልኩ ባነሰ ሁኔታ ተገልጦ ይታያቸዋል። በበለጠ ሁኔታ ይታያቸዋል። ምንስ ትጠይቃላችሁ? ሁሉም ህዝቦች ያመልኩት የነበሩትን ተከትለው ሄደዋል ይባላል።
እነዚህ አላህን ብቻ ሲያመልኩ የነበሩት ማለት ነው። መጥፎም የሆነ ባህሪያቸው ጥሩም የሆኑ ብቻ ግን አላህን ብቻ ሲያመልኩ የነበሩት ነው እንዲህ የሚባለው። እነርሱም እነርሱም በምድር ላይ በጣም ቀርበናቸው ከነበሩት ሰዎች ጋር ተለያይተናል። አሁንም አልተጓደኛናቸውም። ስለዚህ ስናመልከው የነበረውን ጌታችን ነው የምንጠብቀው ይላሉ። አላህም እኔ ጌታችሁ ነኝ ይላል። እሱም 2 ወይንም 3 ጊዜ በአላህ አንዳችን ነገር አናገራም ይላሉ። ቡኻሪ በዘገቡት ሐዲስ ላይ ያገኘሁት። ሱብሃንአላህ። አነስ ረዲየላሁ ዐንሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏል። በጀሃነም ውስጥ በጣም ዝቅተኛውን ቅጣት ለሚቀጣው ሰው በምድር ላይ ያለውን ነገር ሁሉ ቢኖርህ ራስን ከጀሃነም ቅጣት ነፃ ለማውጣት ስትል አሳልፈህ ትሰጣለህን ተብሎ ይጠየቃል። ሰውየውም አዎን በማለት ይመልሳል። አላህም አንተ በአደም የጀርባ አጥንት ላይ ሆነህ ሳለ ከዚህ በጣም ያነሰ ነገር ጠይቄህ ነበረ። ይኸውም በእኔ ላይ እንዳታጋራ ነበረ የጠየቅኩ። እንኳን ምድር ላይ ያለህን ንብረት ሁሉ ትሰጥ ነበረ ወይ ይቅርና በጣም ትንሽ ነገር ነበረ የጠየቅኩ፣ ለአንተ የማይከብድህን ነገር እንዳታጋራ ነበረ። አንተ ግን እምቢኝ ብለህ በማጋራት ላይ ሙጭጭ አልክ ይለዋል። ላይ እሱ ይጠብቃል። አንተ ግን እምቢኝ ብለህ ሙጭጭ አልክ። ዛሬ ግን ከጀሃነም እንደው በጣም ትንሿ የመጨረሻውን ቅጣት ላለመቀጣት በምድር ላይ ያለህን ነገር ሁሉ ትሰጥ ነበር ወይ ተብሎ ሲጠየቅ ነው እንግዲህ ሰው አሁን ሰጥ ነበር አለ። አላህም ደግሞ አንተ ግን በአደም ጀርባ አጥንት ላይ ያለህ ዱንያ ላይ ያለህ ነው ምንም ነገር ስጠኝ ሳልልህ በእኔ ግን አታጋራ ብዬ ጠይቄህ ነበረ። ግን እንቢ ብለህ ሙጭጭ አልክ። ዛሬ ወዲህ ብትል ወዲያ ብትል ብትወጣ ብትወርድ ነው እንግዲህ ምን ትርጉም የለውም ነው። አላህ እንግዲህ ከጀሃነም እሳት ከጀሃነም ቅጣት አላህ ይጠብቀን። እኛ ምን እንግዲህ ሳናውቅም እያወቅንም እንግዲህ ቀልባችን ደርቆ አላህ ይጠብቀን። ከባድ የመጨረሻው ቅጣት ምን እንደሆነ ራሱ እንግዲህ አስቡት። ከባድ ነው። አንድ ሐዲስ ጨምርላችሁ ብቻ አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በጀነት ውስጥ አንድ በጣም ትልቅና ግዙፍ የሆነ ዛፍ አለ። በጀነት ውስጥ አንድ በጣም ትልቅና ግዙፍ የሆነ ዛፍ አለ። አንድ ፈረስ ጋላቢ በእርሱ ጥላ ስር ለ100 ዓመታት ቢጓዝ ፈጽሞ ሊያቋርጠው አይችልም፣ ሄዶም አይጨርሰውም። ቡኻሪ ዘግቦታል። ጀሃነም ውስጥ አንድ ትልቅና ምርጥ ዛፍ አለ። በዛች ዛፍ ስር በጥላው ስር አንድ በጣም ትልቅና ምርጥ ፈረስ እኔ ነኝ ያለ ፈረስ ጋላቢ እየጋለበ ለ100 ዓመታት እየጋለበ ሳያቋርጥ እየጋለበ ቢኖር የዚች የዛፏን ጥላ እንኳን ጨርሶ አይጋለብም። አስባችሁታል ያ ጀማዓ? ጀነት የምትባለው ነገር አላህ ይወፍቀን ለሁላችንም። ወላሂ ከልብ ነው። ለሁላችንም አላህ ይወፍቀን ያ ጀማዓ። እና ሐዲሱን ከተመቻችሁ፣ በቪዲዮ ከተመቻችሁ፣ አቀራረቢ ከተመቻችሁ
ቪዲዮን ላይክ ያርጉ። ይሄን ላይክ ያርጉ። ይበልጥ ደግሞ ከተመቻችሁ ኮሜንት ጻፉ። ይበልጥ ደግሞ እኔን ማበረታታት መደገፍ ከፈለጋችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑኝ። ተረፈን ኢንሻአላህ በሌላ ሐዲስ መለሳለሁ። አመሰግናለሁ። እወዳችኋለሁ። መልካም ጊዜ